ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አረፈዳችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? ሰሞኑን የብልጽግና ባለስልጣናት ከአማራ ክልል ብልጽግና ጋር ስብሰባ አድርገዋል። በዚህ ስብሰባም የአማራ ክልል የጸጥታ ቢሮ ኃላፊዎችና የፖለቲካል ዘርፍ ኃላፊዎች እንዲሁም ደግሞ የአማራ ክልል ገንዘብና ኢኮኖሚ ቢሮ ተገኝተዋል። ሌላው የኦዲትና የፌደራል መንግስት ባለስልጣናት ከነ የመከላከያ ጀነራሎች የተገኙበት ስብሰባ ነው ነበር። በዚህ ስብሰባ እንግዲህ የተለያዩ ጉዳዮች ተነስተዋል። አንደኛ የአማራ ክልል ብልጽግናን የክልሉን ሰላም ለማስጠበቅ እናንተ ዘገምተኛ ሆናችኋል፣ በታች በእናንተ መዋቅር ውስጥ ያሉ የፋኖ መረጃ የሚሰጡ አሉ፣ አሳልፈው መረጃ የሚሰጡ አሉ። ስለዚህ እነዛን መቆጣጠርና መያዝ ይዛችሁም እርምጃ መውሰድ አልቻላችሁም። ምንም አይነት ሙከራ ስታደርጉ አላየናችሁም። አድማ ብተናም በብዛት ሚሊሻም አድማ ብተናም በብዛት ወደ ፋኖ እየተቀላቀለ ይገኛል። ይህ ደግሞ የእናንተ ችግር ነው፣ የእናንተ ህዝቡን የማወያየት ችግር ነው። አብዛኛውን ክልሉ ላይ ህዝብን ሲያወያይ የምናየው መከላከያ ነው። ይህ የእናንተ ሆኖ ሳለ መከላከያ ላይ ሌላ ስራ እየፈጠራችሁ ነውና አስተካክሉ የሚል ዛቻ መሰል ማስጠንቀቂያ ነው የተሰጣቸው። ሌላው ይህ ተሰጧቸዋል። ይህ ለምን ተሰጣቸው? እንደዚህ ለምን ታሉ ሲባል አሁን በጣም ክረምቱ ከመግባቱ በፊት ዝናብ መዝነብ ከመጀመሩ በፊት ጎርፍ ከመሙላቱ በፊት ያቀዱት መቻለ ማለት ነው። በተለይ አሁን የእስራኤልና የኢራን ጦርነት ትኩረትን የዓለም ትኩረትን ስቧል። የዩክሬን ድሮን የዓለም ትኩረትን ስቧል። ስለዚህ ዩክሬን ራሽያ ላይ ያደረሰችው የድሮን ጥቃት ቤዝመንቶችን የማውደም ጥቃትና የራሽያ የእስራኤልና ኢራን እስራኤል የገደለቻቸው የኢራን ባለስልጣናትን ኢታማዦሩን ጨምሮ ሌላው ከእስራኤል ጥቃት በኋላ ኢራን የወሰደችውን ጥቃት በማስከተል እንግዲህ ዓለም ወደ እስራኤልና ወደ ራሽያ ትኩረቱን ስላደረገ ይህንን መጠቀም አለብን የሚል ውሳኔ ነው እንግዲህ ትላንትና ተሰብስበው የወሰኑት። ይህንን መጠቀም አለብን። ይህንን አሁን አርሶ አደሩንም ፋኖ ይገኝበታል የሚባለው አካባቢ አርሶ አደር እየመገበ ነው። በታቢ አርሶ አደሩንም የትኛውንም አካል አሁን ማንኛውንም እርምጃ ለመውሰድ አሁን ነው ጊዜው። ይህ ሰዓት ነው የኛ ድል ፋኖን ለማዳከም አሁን ነው ብሎ እንግዲህ በጣም ጥቃቅን ድሮኖችን ወደ አማራ ክልል አሰማርቷል። መረጃ መሰብሰቢያ ድሮኖችን ወደ አማራ ክልል አሰማርቷል። ስለዚህ ይህንን ውሳኔ ወስነዋል ማለት ነው። ይህን ውሳኔ ወስነዋል። ስለዚህ አሁን በሚቀጥሉት ጊዜያት ማለትም የዓለም ትኩረት ወደ አፍሪካ እስኪመለስ ድረስ የራሽያና የዩክሬን የድሮን ጥቃት ጋፕ እስኪኖረው ድረስ የእስራኤልና የኢራን ውጥረቱ ቀዝቀዝ እስኪል ድረስ ማንኛውንም እርምጃ ለመውሰድ ስለወሰኑ ስለተነጋገሩ ይህ ደግሞ የአማራ ክልል ባለስልጣናትም ማስጠንቀቂያ ስለተሰጣቸው ጥንቃቄ ያስፈልጋል። በመኪና ሰብሰብ ብሎ በኦራል መንቀሳቀስ ባይሱዚ መንቀሳቀስ ሰብሰብ ብሎ ስብሰባዎችን ማድረግ ስልጠናዎችን በይፋ ማስመረቅ ተሰብስቦ ይህ ነገሮች ለጊዜው ማሰልጠኑ እንዳለ ሆኖ ነገር ግን ምርቀት ሲደረግ በዚህ አይነት ማስካውን በሚደረገው መልኩ አመራሮች በሚገኙበት መልኩ ምርቃቱ ባይደረግ ባይነኝ። ዘመቻ ሁሉን አቀፍ ዘመቻ የመጨረሻ ቻንሳችን ያሉት ስለሆነ እንዲሁም ደግሞ በቁጥር 2 በናዝሬት ኢሊሊ ሆቴል ሽመልስ አብዲሳ ለኦሮሞ ባለስልጣናት ያተናገሩታል። ስለዚህ እኛ ባንኩንም ታንኩንም ይዘናል። ስለዚህ ከታንኩ ይልቅ ባንኩ ጠቅሞናል ያለበት ሁኔታ አለ። ከታንኩ ይልቅ ባንኩ ጠቅሞናል። ባንኩን እየተጠቀምንበት ነው። ስለዚህ እንደ መከላከያ ቢሆንማ ከተሸነፍነ ቆይተናል። ነገር ግን አሁን አማራ ነርስ በራሱ በብራችን ባንክ ላይ ባለን ብር
ባለን በተቆጣጠርነው ባንክ የአማራን በትንሽም በትልቅም ብር በቀላል ብር ገዝተን እርስ በርሱ እያፋጀነው ነው የሚሞተው። ከዚህም ወገን ከዛም ወገን አማራ ስለሆነ አይመለከተንም። ሌላው ኮሬላ ወባ አማራ ክልል ውስጥ ተስፋፍቷል። እኛ አይመለከተንም። እኛ የኦሮሞን አርሶ አደር ማዳበሪያ አቅርበን በማሳረስ ላይ ነን። የሚቀጥለው አመት አሁን ማዳበሪያ አስወደደንበታል የአማራን ገበሬ። የሚቀጥለው አመት ምርት የላቸውም። ስለዚህ አሁን በራብ የሚሞተውም ቀላል አይደለም። የሚቀጥለው አመት ላይ በራብም በበሽታም በርስ በርስ በጦርነት በብር በገዛናቸው እርስ በርሳቸውም እያጋደልን አማራን በከፍተኛ ሁኔታ እየጨረስነው ነው። ስለዚህ እኛ አንድነታችን አጠናክረን የኦሮሞን አርሶ አደር እንዲያርስ አድርገን የራሳችን ባለሀብቶች እየፈጠርን ኢትዮጵያን መቀጠል አለብን የሚል አስተያየት ነው የሰጠ። የንቀት አስተያየት ነው። እንግዲህ ይህንን የሚያስሉት ምንድነው? እንዲል ያደረጉት በትንሽ ብር የሚገዙ ሆዳሞች ናቸው። እንግዲህ ማስሉት በትንሽ ብር የሚገዙት ናቸው። በትንሽ ብር ራሳቸውን ህይወታቸውን ቤተሰባቸውን የሚሸጡት የአማራ አድማ ብተናና ሚሊሻ ናቸው። የአማራ የብልጽግና አባላት ናቸው፣ አመራሮች ናቸው። እንግዲህ ይህንን የሚያስሉት ማለት ነው። ምክንያቱም እነዚህን ነው በብር የገዙት። ይህንን የሚያስሉት እነ መከተውና እነ እስክንድር ናቸው፣ እና ቤጺሞን እና አብዱና አበበ ናቸው። ይህንን የሚያስሉት እነ ጌታ አስራደ ናቸው። ስለዚህ አማራን በብር ገዝተው ራስ በራሱ እያጫረሱ ነው የሚሉበት ምክንያቱ ምንድነው? ይሄ ነው። ስለዚህ ይሄ ነው በቃ ዋና እንትናቸው። ይሄ ነው የሚያሰድቡን እነዚህ ናቸው፣ እነ እስክንድር ናቸው፣ እነ መከተው ናቸው። እርስ በርሳቸው እንትን እያሉ እርስ በርሳቸው እየተቆጣጠሩ ለመከላከያ ቦታውን እያስረከቡ እነ እስክንድር ናቸው። አማራ መስሎ ገብቶ ለመከፋፈል በዶላር በአማራ ክልል ዶላር አማራዎች ላይ በሰበሰበው ዶላር አማራን የሚከፋፍልና የሚያስገድድ አሁን ሰሞኑን ማንዝ ላይ የተደረገውን ስንት አመራር እንደሞቱ ወይ ስንት አመራሮች እንደሞቱ በኮሎኔል ማባሰር ያሉት የሚታወቅ ነው። እነጌታ አስራደ ናቸው ጎንደር ላይ ደረጀ ወደ አንድ መምጣት አለብን በማለቱ ብቻ ከኔ ሊለይ ነው በማለት መከላከያን እየመራ ወደ ደረጀ የሚወስደው ጌታ አስራደ ነው። የጎንደርና የጎጃም ስኳር ነው። ይሄ በጌምድር ብሎ ጎንደርን ለመክፈል የሚሞክረው ስኳር ነው። አማራን እንደዚህ የሚያስደብ አማራን እየከፋፈለ እንደዚህ ብሶቱና ግድያውን የድሮን ጥቃቱን እየጠቆመ ምን ተሚል ራሱን በጌምድር ብሎ ክልል ለመመስረት ያሰበው ራሱን የጎጃም መሪ አድርጎ የወሰነው የስኳድ አባል የሆነው በእነተመስገን ጥሩነህ የሚመራው በእናረጋ ከበደ የሚመራው የብልጽግና ቡድን ነው። ይህን ችግር አማራ ላይ እየፈጠረ ያለው